ኦኬ ተማሪዎች እንዴት አላችሁ? I would like to say welcome to physics class። ዛሬ አንድ ዩኒቨርሲቲ መግቢያ ጥያቄ እንሰራለን። ጥያቄውም የሚገኘው በዚህ በ12ኛ ክፍል መጽሐፍ በአዲሱ ካሪክለም ቻፕተር 1 ላይ ነው ያለው። ጥያቄውም እንዲህ ይላል። Which one of the following concepts of physics are the primary focus points in mechanical engineering? A. Geometric optics, electrostatics, thermodynamics and stress. B. Dynamics, thermodynamics, force and stress. C. Nuclear physics, geometric optics, dynamics and force. D. Molecular physics, dynamics, nuclear physics and force። እንግዲህ ይህን ጥያቄ ለመስራት ያው እንደነገርኳችሁ 12ኛ ክፍል የመጀመሪያው ምዕራፍ ላይ ነው ያለው። ምዕራፉ ምን ይዘቶችን ይዟል የሚለውን ነገር በጋራ እያየን ጥያቄዎችን እንሰራለን ማለት ነው። የመጀመሪያው ዩኒት 1 application of physics in other fields ይላል። የመጀመሪያው የዚህ ምዕራፍ ይዘት ፊዚክስ and other science ይላል። ፊዚክስ ከሌሎች ሳይንሶች ጋራ ያለው ዝምድና በደንብ ያትታል። ከባዮሎጂ ጋራ ያለው ሪሌሽንሺፕ፣ ኬሚስትሪ ጋራ ያለው ሪሌሽንሺፕ፣ ከአስትሮኖሚ እንዲሁም ከጂኦግራፊ ጋራ ከሌሎች የትምህርት አይነቶች ጋራ ያላቸውን ዝምድና በደንብ ያትታል። ፖርሽን 1.1 ላይ ማለት ነው። 1.2 ላይ ፊዚክስ እንደ ኢንጂነሪንግ፣ ፊዚክስ ከኢንጂነሪንግ ሳይንስ ጋራ ያለውን ቁርኝነት በደንብ ያትታል። ከነኛ ውስጥ ካነሱት በዚህ ርዕስ ሳብቶፒኮች ሲቪል ኢንጂነሪንግ ጋር ያለው ዝምድና፣ ከመካኒካል ኢንጂነሪንግ ጋር ያለው ዝምድና፣ ከኤሌክትሪካል ኢንጂነሪንግ ጋር ያለው ዝምድና እንዲሁም ከኬሚካል ኢንጂነሪንግ ጋር ያለው ዝምድና በደንብ ያስቀምጣል። ጥያቄውም የተነሳው ከዚህ ፖርሽን ነው የመጣው ጥያቄ። 1.3 ሜዲካል ፊዚክስ በዚህ ዩኒት ስር 1.3 ሜዲካል ፊዚክስ በሜዲሲን ዘርፍ የፊዚክስን ጥቅም በደንብ ነው የሚያስቀምጠው። በብዙ ሰዓት እና ብዙ ቦታ የሚነሳው ማግኔቲክ ሪዞናንስ እንደ ኢሜጂንግ MRI የሚባለው ነው። ይሄ እንደ ኤክስሬይ የምንጠቀመው ማሽን ነው። የፊዚክስ ጥቅም 1.4 ፊዚክስ እንደ ዲፌንስ ቴክኖሎጂ። ይሄ ቴክኖሎጂ በመከላከያ ስርዓት ውስጥ በደንብ ተግባር ላይ የሚውል ነው። ሁላችን እንደምናውቀው ራዳር ቴክኖሎጂ ነው። የድሮን መከላከያ ሲባል ሰምታችሁ ከሆነ በዚህ ልክ ጥቅም ላይ የሚውል ነው። አምስተኛውና የመጨረሻው የዚህ ዩኒት የመጨረሻ ኮንተንት ፊዚክስ ኢን ኮሚኒኬሽን፣ በመገናኛ ስርዓት ውስጥ የፊዚክስን ጥቅም በደንብ ያስቀምጣል ማለት ነው። ቅድም እንደነገርኳችሁ ጥያቄ ወጣው ከ1.2 ፊዚክስ እንደ ኢንጂነሪንግ ከሚለው ፖርሽን ነው ብያችኋለሁ። ምንድነው የሚለው የፊዚክስ ኮንሰፕት ሆኖ ከመካኒካል ኢንጂነሪንግ ጋራ የሚገናኘው ነው የሚለው ጥያቄው። ዞሮ ከሲቪል ኢንጂነሪንግ ጋራ የሚገናኙ ፖርሽኖች፣ የፊዚክስ ፖርሽኖች ምን ናቸው የሚለውን እየጠቀስን እንሄዳለን። መጽሐፉ ላይ ገጽ 12 እና 11 ላይ በግልጽ እንደተቀመጠው የመጀመሪያው ፊዚክስ ኮንሰፕት ዛት ሪሌትድ ቱ ሲቪል ኢንጂነሪንግ ፎርስ ፍሉድ ፕሬሸር እና ግራቪቲ የሚሉ ፖርሽኖች የፊዚክስ ኮንተንቶች ከሲቪል ኢንጂነሪንግ ኮንተንት ወይም ደግሞ ሲቪል ኢንጂነሪንግ ጋር የሚገናኝ ይዘት ነው ማለት ነው። ሌላውና ጥያቄ የተጠየቀው ፊዚክስ ኮንሰፕት ሪሌትድ ቱ መካኒካል ኢንጂነሪንግ፣ ይሄ ነው የተጠየቀው። ከመካኒካል ኢንጂነሪንግ ጋራ የሚገናኙ የፊዚክስ ይዘቶች መካኒክስ የሚለውን መካኒካል ኢንጂነሪንግ ተማሪዎች በደንብ ይማሩታል። ዳይናሚክስንም ይማሩታል። ቴርሞዳይናሚክስን በደንብ ነው የሚማሩት። ሌላው ፎርስ አለ፣ ብዙ ቦታ ተጠቅሷል። ፎርስ፣ ስትረስ እና ኤሮዳይናሚክስ። ባይዞ ፎርስን የማይጠቀም የፊዚክስ የኢንጂነሪንግ ትምህርት አይኖርም። ስለዚህ ፎርስ ሁሉም ጋር ገቢ ነው። ነገር ግን ደግሞ ለመካኒካል ኢንጂነሪንጎች ኮመን የሆኑ የፊዚክስ ፖርሽኖች እነኚህ ናቸው ማለት ነው። ሌላው ፊዚክስ ኮንሰፕት ዛት ሪሌትድ ቱ ኬሚካል ኢንጂነሪንግ፣ ከኬሚካል ኢንጂነሪንግ ጋር የሚገናኙ የፊዚክስ ኮንሰፕቶች አቶሚክ ፊዚክስ የኬሚካል ኢንጂነሪንግ ተማሪዎች ይማሩታል። ኒኩሌር ፊዚክስ፣ ቴርሞዳይናሚክስ ያው ኮመን ነው አብዛኛው ቦታ ላይ። ሞለኩላር ፊዚክስ and energy change
እነኚህ ፖርሽኖች የኬሚካል ኢንጂነሪንግ ተማሪዎችም ይማሩታል። ይህ የፊዚክስ ኮንሰፕት ነው። ስለዚህ ኢንጂነሪንግ ዊዛውት ፊዚክስ ኢዝ ነቲንግ። ፊዚክስን ካላወቁ ኢንጂነሪንግ ትምህርት ያው ስለማይሆን ማለት ነው። እና ይህ በዚህ ልክ ነው የተቀመጠው። አራተኛው እና የመጨረሻው ፊዚክስ ኮንሰፕት ሪሌትድ ቱ ኤሌክትሪካል ኢንጂነሪንግ። ከኤሌክትሪካል ኢንጂነሪንግ ጋር የሚያያዙ የፊዚክስ ኮንሰፕቶች ምን ምን ናቸው ስንል መጽሐፉ ላይ የተቀመጠው ኤሌክትሮማግኔቲዝም፣ መካኒክስ፣ ቴርሞዳይናሚክስ እና ሌሎቹም አሉ ማለት። ስለዚህ እነኚህን መጥቀስ ያስፈለገበት ዋነኛው ምክንያት በ2017 ከመካኒካል ኢንጂነሪንግ ጋር ያለውን ዝምድና ምናልባት መጥተው ከሆነ በ2018 ወይም ደግሞ ኦር ሰምዌር ከኤሌክትሪካል ኢንጂነሪንግ ጋር ወይም ደግሞ ከሌሎች ኢንጂነሪንግ ፊልዶች ጋራ ተያይዞ የሚመጡ ጥያቄዎች ይኖራሉ። ስለዚህ ቪዲዮውን ፓውዝ ጭምር እያደረጋችሁ የኖት ብትይዙ መልካም ነው የሚሆነው። therefore the physics concept primary focus on mechanical engineering are እንዳየነው ዳይናሚክስ፣ ቴርሞዳይናሚክስ፣ ፎርስ and stress። ይሄ ምርጫ ቢ ላይ በግልጽ የተቀመጠ ከመሆኑ ጋር ተያይዞ the best answer of this question is answer B or choice B ይሆናል ማለት ነው። ስለዚህ በቀጣይ ሌሎች ጥያቄዎች እንድንሰራ ሼር፣ ላይክ፣ ሰብስክራይብ በማድረግ ያው ለቻናሉ አቅም ስጡት። መልካም ቀን።